ከያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለኛም ክብራችን ነው። በዌስተርን ዩኒየን፣ በዳሃብሺል፣ በመኒግራም ማስተርካርድን ጨምሮ ከ10 በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረበው የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የሐዋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የሕዝብ እንደምናምሽታችኋል ተመልካቾቻችን። ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ ላይ ያሉ ተግዳሮቶችን ለመቅረፍ ትኩረት ሰጥቶ እየሰራ እንደሚገኝ ገለጸ። የኢትዮ አዲስ አበባ ታምርት የአምራች ኢንዱስትሪዎች አውደ ርዕይ የመክፈቻ ስነ ስርዓት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተካሂዷል። ተጨማሪውን ሳምሶን ገርሎ አዘጋጅቶታል። የአዲስ አበባ ከተማ አስተዳደር አምራች ኢንዱስትሪ ዘርፍን ለመደገፍ የሚያስችሉ ተግባራትን እያከናወነ እንደሚገኝ አስታወቀ። የከተማ አስተዳደሩ ከንቲባ አዳነች አቤቤ ዘርፉ የስራ ዕድልን በመፍጠር ያለው ሚና የጎላ መሆኑን አንስተው ከተማ አስተዳደራቸው ዘርፉን በተለያየ መንገድ እየደገፈ እንደሚገኝም ጠቁመዋል። የአዲስ አበባ ከተማ አስተዳደርም አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። ከውጭ የሚገቡ ምርቶችን በመተካት የስራ ዕድልን በመፍጠር ኤክስፖርትን በማሳደግና በቴክኖሎጂ ተወዳዳሪ ኢንዱስትሪዎችን በመፍጠር ረገድ በከተማዋ የሚገኙ አምራች ኢንዱስትሪዎች ሚናቸው የጎላ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል አንስተዋል። የኢትዮጵያ ከፍተኛ የማኑፋክቸሪንግ ኢንዱስትሪና የአነስተኛና መካከለኛ ኢንዱስትሪዎች በቁጥርም በምርት አይነትም በተወዳዳሪነትም የኤክስፖርት መጠንንም በመወሰን ረገድ ከተማ አስተዳደሩ ላይ ያሉት ኢንዱስትሪዎች ድርሻቸው እጅግ በጣም ላቅ ያለ ነው። ይህንን የሚመጥንም ድጋፍ ነው በከተማ አስተዳደሩ እየተደረገ ያለው። ከተማ አስተዳደሩ በአቃቂ ቃሊቲ ክፍለ ከተማ ደረጃውን የጠበቀ የአምራች ኢንዱስትሪዎች ክላስተር በቢሊዮኖች በመመደብ እያስገነባ እንደሚገኝ ያነሱት ከንቲባ አዳነች አቤቤ ይህ ተግባር የከተማ አስተዳደሩ ለአምራች ኢንዱስትሪ ዘርፍ የሰጠውን ትኩረት ማሳያ መሆኑን ጠቁመዋል። ወደፊትም በዘርፉ የሚያጋጥሙ ተግዳሮቶችን ለመፍታት ከተማ አስተዳደራቸው ቁርጠኛ መሆኑን ከንቲባው አንስተዋል። ከተማ አስተዳደራችንም በመጪው ዓመታት አምራች ኢንዱስትሪው ከዚህ በላይ እንዲጠናከር ለማድረግ ተጨማሪ ተግዳሮቶችን የመፍታትና አምራችነት እንዲያድግ የማድረግ ስራችንን አጠናክሮ የሚቀጥል ይሆናል። እስከ ቀጣይ ቅዳሜ የሚቆየው በአዲስ አበባ ከተማ አስተዳደር የኢንዱስትሪ ልማት ቢሮ አዘጋጅነት የሚደረገው የኢትዮጵያ አዲስ አበባ ታምርት አውደ ርዕይ በደማቅ ሁኔታ በዛሬው ዕለት ተከፍቷል። ኢትዮጵያ እያከናወነች ያለው የኢኮኖሚ ማሻሻያ ስኬታማ እንዲሆን በሚደረገው ጥረት ድጋፍ እንደሚያደርግ በአሜሪካ የሃዋርድ ዩኒቨርሲቲ ገለጸ። ዓለም አቀፉ የፋይናንስና የንግድ ስትራቴጂ ፕሮግራም በዋሽንግተን ዲሲ ተካሂዷል። ንጋት በቃና ሃዋርድ ዩኒቨርሲቲ ስኩል ኦፍ ቢዝነስ የተለያዩ ሀገራዊ የፋይናንስ ተቋማት የተሳተፉበት ዓለም አቀፍ የፋይናንስና የንግድ ስትራቴጂ ፕሮግራም ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አካሂዷል። ይህን መሰል ፕሮግራም ኢትዮጵያውያንን በፋይናንስ ሴክተር ተጠቃሚ ከማድረጉም ባሻገር በአሜሪካና ኢትዮጵያ መካከል ያለውን የዲፕሎማሲና የህዝብ ለህዝብ ግንኙነት መጠናከር ላይ ጠቃሚ ሚና ይኖረዋል ብለዋል በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም። Ethiopia's financial sector is undergoing important reforms and your leadership is vital in the successful implementation of these reforms. ኢትዮጵያ በፋይናንስ ዘርፉ ማሻሻያ በማድረግ ላይ ነች። ይህ የኢኮኖሚ ማሻሻያ ስኬታማ ሆኖ እንዲፈጸም የእናንተ ድጋፍ አይነተኛ ሚና ይጫወታል። ይህንንም የመጨረሻ ጉዳይ አድርገን አንየው። ይልቁንም የተጀመረው ሪፎርም እንዲሳካ ለሚደረገው የጋራ ስራ ጅማሩ እንጂ ይህም በቀጣይ ተጠናክሮ ይቀጥላል። የሃዋርድ ዩኒቨርሲቲ ዋና ዳይሬክተር ኪሜልስ በበኩላቸው ኢትዮጵያን ከመሰሉ ሀገራት ጋር በጋራ መስራታችን ያስደስተናል ብለዋል።
where we talk about the ideas, how we can help each other move forward in our businesses. ከኢትዮጵያ ጋር ወደፊት በጋራ እንዴት እንስራ በሚለው ተወያይተናል። በስራ ፈጠራ ወጣቶችን በማብቃትና የህብረተሰቡን የኑሮ ደረጃ ማሻሻል ላይም እንዲሁ በጋራ በመስራትም ልዩነት መፍጠር እንችላለን። የፕሮግራሙ አስተባባሪና የኤሊዮስ ቢዝነስ ተቋም ዳይሬክተር ወይዘሮ ቅድስ ገብረ አምላክ ይህን መሰል ዝግጅቶች ኢትዮጵያውያን በስፋት በሚገኙበት አካባቢ ካሉ ሃዋርድን ከመሰሉ ዩኒቨርሲቲዎች ጋር መደረጉ የልምድና የእውቀት ሽግግርን ለማንሸራሸር ያግዛል ብለዋል። በሂስቶሪካሊም የጥቁሮች ትምህርት ቤት ነው። ትራይቭ ያደረጉበት ብዙ ጥቁሮች የወጡበት ኮሌጅ ነው። ለአፍሪካ ፓሽን አለ፣ ለኢንተርናሽናል ፕሮግራም ፓሽን አለ። ስራም ብዙ ስራ ይሰራሉ። ይሄኛው የፋይናንስ ፕሮግራም ስለሆነ ወርልድ ባንክ IMF ሄደን መጎብኘት ይችላል ነበር። we had a session there አሁን ካለው ሪያሊቲ ጋር በተያያዘ ዲስከሽን ነበር። ኔክስት ፐብሊክ ሊደርስ እናመጣ ደግሞ ኮንግረስ ሂሪንግ ቁጭ እንዲሉ እንዲያዩ ኤክስፔሪንሻል ለርኒንግ እንዲኖራቸው እናደርጋለን እና the network is going to help us in terms ኔትወርክ መፍጠር ብቻ ሳይሆን ኤክስፒሪየንስ እንዲኖራቸው ገብተው ኤክስፒሪየንስ አድርገው እንዲማሩም outside the classroom የሆነ ሴቲንግም የሚያመቻች ትልቅ ዩኒቨርሲቲ ነውና for that reason Howard is the best choice ብዬ አስባለሁ። ሃዋርድ ኢትዮጵያውያኖችን ጨምሮ በርካታ ተመራማሪዎችና ምሁራንን በሁሉም መስክ ያፈራ ታሪካዊ የጥቁሮች ዩኒቨርሲቲ ነው። ንጋት በቃና ዋሽንግተን ዲሲ። ወጣቶች ስራ የለም ብለው ከመቀመጥ በዙሪያቸው ያሉ አማራጮችና እድሎችን ማየት ይኖርባቸዋል ሲል ወጣቱ ስራ ፈጣሪ ይናገራል። በተለይም ማህበራዊ ሚዲያዎችን በመጠቀም ስራ መፍጠር ጊዜው የሚጠይቅ ነው ይላል። የወጣቱን ሐሳብ ከራሱ አንደበት ተከታትለን እንመለስ። ስሜ ዩኤል አብርሃም ይባላል። በሶሻል ሚዲያ ስሜ ደግሞ የምታውቁኝ ጆኤል ታለርጊ ይባላል። የቴክኖሎጂ ኮንቴንት ክሬተር ነኝ። የኮምፒውተር ሳይንስ ባክግራውንድ አለኝ። አሁን ላይ ደግሞ እንግዲህ ዲጂታል ኮንስትራክት የተሰኘ የዲጂታል ማርኬቲንግ እንዲሁም የሶፍትዌር ስራዎችን የሚሰራ ድርጅት መስራች እንዲሁም ባለቤት ነኝ። እኔ የተመረኩት ኮምፒውተር ሳይንስ ነው። ስለዚህ እንግዲህ የተለያዩ ዌብሳይቶችን ዴቨሎፕ አደርግ ነበር። እነዚህን ዌብሳይቶች በነፃ ነው እንግዲህ ዴቨሎፕ ማድረግ የጀመርኩት የምሰራው የነበረው። ነገር ግን ሶሻል ሚዲያው በእጅጉ አግዞኛል። ስራዎችን በደንብ ፑሽ እንዳደርግ የተለያዩ ክላይንቶች ጋር አገናኝቶኛል፣ ዌብሳይቶችን እንድሰራ እንዲሁም ኮንቴንት ክሬሽኑ ያልጠበቅኳቸውን ብዙ በሮች ከፍቶልኛል። ድሮ ቢሆን ይሄንን ስራ ለመጀመር ያሰብኩት ትልቅ ቢሮ ይዤ እንዲሁም ትልቅ ሰራተኞች ኖረውኝ ብዙ አቅም ሊፈልግ ይችላል። አሁን ላይ ግን በትክክል በቃ ለመነሳት ያስፈልገኝ የነበረው አንድ ላፕቶፕ፣ ጥሩ ሀሳብ እንዲሁም የኢንተርኔት ኮኔክሽን ነበር። በዚህ ነበር የተነሳሁት። በመቀጠልም የኮንቴንት ክሬሽኑ በእጅጉ ስላገዘኝ እግዚአብሔር ፈቅዶ በቴክኖሎጂው ብዙ ኮንቴንት ክሬት የሚያደርጉ ሰዎች አልነበሩም በዛም ሰዓት። አዲስም መሆን ደግሞ እጅግ ፈታኝ ነበር። ኢንተርናሽናል ኤክስፖዠሮችም በተለያየ በእንግሊዝኛም ሰራቸውን ኮንቴንቶች አሉ። እንደ አሊባባ ቢዝነስ ግሩፕ አይነት የጃክማ የፊላንትሮፊ ፋውንዴሽን ኤቢኤች ወይም አፍሪካስ ቢዝነስ ሂሮስ ከሚባል ፕሮጀክት ጋር ሩዋንዳ ካለጋ የስራ ጥሪ ቀርቦልኝ ሩዋንዳ ድረስ በመሄድ ኢትዮጵያ ላይ ላሉ ስራ ፈጣሪዎች እስከ 1.5 ሚሊዮን ዶላር ማንኛውም አፍሪካዊ ፓስፖርት ላለው እንዲሁም ደግሞ 3 ዓመት በስራ ልምድ ለቆየ የማስተዋወቅ እድሉን አገኘው። በዚህም ተነስቼ እንግዲህ የተለያዩ ሰዎችን ማግኘት ጀመርኩ። ይሄን ስራ አሁን በበጎ ፈቃደኝነት ነው በዚህ ዓመት ላይ 2025 ላይ እየሰራ ያለሁት። ይሄም ስራ ብዙ ሰዎችን ብዙ በሮችን ከፍቶልኛል። በጣም ብዙ ስኪል ያገኙ ልጆች ናቸው ታለንታቸውን የሚሸጡት እንደ አፕወርክ እንደ ፋይቨር አይነት ፕላትፎርሞች ላይና በዚህም እንግዲህ ብዙ ወጣቶች ስኪል ብቻ መጀመሪያ ማግኘት ይኖርባቸዋል። ያለበለዚያ የሚሸጡትም ነገር የለም፣ ማርኬቱ ምን እንደሚፈልግ አያውቁም። ሶ ስኪል አግኝተው እነዛን ስኪሎች ኦንላይን ፕላትፎርሞችን ተጠቅሞ መሸጥ ይችላሉ። አሁን ላይ ኢትዮጵያ ውስጥ ኢንዲማንድ ስኪል የሚባል አለ ወይም የስራ እድሎች በጣም የሚፈለጉ ስኪሎች አሉና እነዛን ስኪሎች ማግኘት የቻሉ ወጣቶች እንዲሁም ደግሞ እነዛን ስኪሎች አግኝተው መሸጥ የቻሉ ወጣቶች የስራ እድል ራሳቸው ለራሳቸው ማመቻቸት ይችላሉ ብዬ አስባለሁ፣ ማንም ሰው ጋር መሄድ ሳይችሉ። እንደ ሀገር ደግሞ አሁን ላይ ብዙ የኢንተርኔት መሰረተ ልማቶች ከነበሩበት እጅግ የተሻለ ሆኖ አግኝተናቸዋል ለምንሰራውም ስራ። ሶ እንደዚህ አይነት ኦፖርቹኒቲዎች እንዲሁም ደግሞ ለዲጂታል ፕሬዘንሱ ኢትዮጵያ ውስጥ ላለው በመንግስት በኩልም በጣም ብዙ ኢኒሼቲቮች ፑሽ እንዲደረጉ እየተደረገ ስለሆነ የተሻለ ጊዜ ነው ብዬ አስባለሁ።
ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ92 ሳንቲም እየገዛ በ131 ብር ከ50 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። ተመስገን ወደ አንተ ልመልስ።